በታትሞ የሚኖር ዘላለም አረንጓዴ ምድር አረንጓዴ ዓለም ተስፋን የሚሰንቅ ተስፋን የሚዘራ አረንጓዴ ምድር አረንጓዴ አሻራ አረንጓዴ ምድር አረንጓዴ አሻራ ህይወት አለማየሁ እባላለሁ። የሶዶ ወረዳ ሴቶችና ህጻናት ጉዳይ ጽህፈት ቤት ኃላፊ ነኝ። ዛሬ ያው እንደ ሀገር ከጀንበር እስከ ጀንበር ተስፋን እንትከል በሚል መሪ ቃል በሶዶ ወረዳ በበርበር ቀበሌ የችግኝ ተከላ መርሃ ግብር እያካሄድን ነው ማለት ነው። ያው እንዳያችሁት በጣም ሰፊ ህዝብ የተሳተፈበት ነው። ሴቶችም ህጻናትም በነቂስ ወጥተው ተሳትፏቸውን እያደረጉ ነው ያለው። እንደሚታወቀው እንደ ወረዳ 16633 ሴቶች በዚህ የክረምት የችግኝ ተከላ መርሃ ግብር ላይ ይሳተፋሉ ተብሎ ታቅዷል። በዚህም 315825 ችግኝ በሴቶች ብቻ ይተከላል ብለን ነው ያቀድነው ማለት ነው። ስለዚህ አንዱ የዛ አካል የሆነው ነው ዛሬ በዚህ በበርበር ቀበሌ ከጀንበር እስከ ጀንበር የችግኝ መርሃ ግብር እያካሄድን ያለነው ማለት ነው። አብርሃም አስራት እባላለሁ። የሶዶ ወረዳ ደንና አካባቢ ጥበቃ ጽህፈት ቤት ኃላፊ ነኝ። እንግዲህ ዛሬ የምንገኘው ያው በሶሎቄ ቀበሌ ሹቄ ተፋሰስ ላይ ነው የምንገኘው። ያው በዘንድሮ በጀት ዓመት ተስፋን እንትከል በሚል የአረንጓዴ አሻራ መርሃ ግብር ከሐምሌ 3 ጀምሮ ችግኝ የተከልን መተናል። ዛሬ ያው ሐምሌ 27 የ800 ሚሊዮን እንደ ሀገር የችግኝ ተከላ መርሃ ግብር አካል የሆነው በወረዳችን በ3 ቀበሌ ችግኝ ተከላ እያደረግን እንገኛለን። ዛሬ ላይ በሶሎቄ ቀበሌ በዚህ ተፋሰስ ላይ ከ156000 ችግኝ በላይ ለመትከል የችግኝ አቅርቦት የጉድጓድ ዝግጅት የተሳታፊ ቁጥር ለይተን በዛ ደረጃ እየተተከለ ይገኛል። እስካሁን በመጣንበት ማህበረሰባችን ጥቅል የወረዳችን አመራርና ጥቅል ባለሙያ ለዚህ ዘርፍ ትኩረት ሰጥቶ በተሻለ መንገድ እየተፈጸመ ይገኛል ማለት ነው። ስሜ ሸጋ ሀብቴ ይባላል። የሶዶ ወረዳ ምክትል አስተዳዳሪና ግብርና ጽህፈት ቤት ኃላፊ ነኝ። ዛሬ የተገኘ ነው በበርበር ቀበሌ ሶዶ ወረዳ በርበር ቀበሌ ላይ ነው። የአረንጓዴ አሻራ የአንድ ጀንበር ችግኝ ተከላ ስራ ነው የምንሰራው። እንደ በርበር ከ156000 በላይ ችግኝ ተክላለን ብለን አቅደን ነው የተነሳ ነው። የአርሶ አደሩ እንደሚታየው በጠዋቱ ወጥቶ ችግኝ ተከላ ላይ ከ12 ሰዓት ጀምሮ እስከዚህ ሰዓት ድረስ እየተከለ ያለበት ሁኔታ ነው ያለው እና የወረዳው ጠቅላላ አመራርም በተመሳሳይ ወጥቶ ባለሙያ ጭምር ተፈጥሮ ሀብት ባለሙያ፣ የደን ባለሙያዎች፣ ሌሎችም የወረዳ ግንባር ቀደም ባለሙያዎች በነቂስ ወጥተው ችግኝ የተከሉ ያለበት ሁኔታ ነው ያለው። የችግኝ ተከላ እንደምታዩት በተለይ የተለያዩ ችግኝ ዝርያ ያላቸው ናቸው። ቦታው የተራቀተ ቦታ ነው እንደምታዩት። እዚህ የተራቀተው ቦታ በአረንጓዴ አሻራ ችግኝ ለብሶ በደን መሸፈን አለበት የሚለው መሪ ይዘን ነው የተነሳ ነው። የተፈጥሮ አደጋንም ለመከላከል እንደዚሁም ደግሞ የአየር ንብረቱም በተሻለ መልኩ እንዲሻሻል ለማድረግ ትልቅ ስራ እየተሰራ ያለበት ነው ሁኔታ ነው ያለው። የዚህ የደን ችግኝ ተከላ ጠቀሜታው ትልቁ ነገር አፈር እንዳይሸረሸር ይከላከላል። ያ ብቻ አይደለም፣ የዝናብ ስርጭቱ የተሻሻለ እንዲሆን ያደርጋል። የዝናብ ስርጭት የተሻሻለ ብቻ አይደለም፣ የከርሰ ምድር ውሃ የተሻለ እንዲሆን ነው የሚያደርገውና ቦታው እንደምታዩት ዝቅተኛ ቦታ ነው፣ በጣም ጉድጓዳማ የሆነ ቦታ። ስለዚህ በረሃማነት በብዛት የሚያጠቃው ቦታ ነው። ይህን በረሃማነት ለመከላከል በደን መሸፈን የግድ ነው። ይህንን ችግኝ ስንተክል ደግሞ እንደ ወረዳ በ12.16 ሚሊዮን ችግኝ ተክላለን ብለን ነው የተነሳ ነው። በአጠቃላይ እንደ ወረዳ ማለት ነው። ይህንን እያሳካን ያለንበት ከሐምሌ 1 ጀምሮ እስከዛሬ ድረስ ችግኝ እየተከለ ያለበት ሁኔታ ነው ያለው። አሁንም ይቀጥላል። የዝናቡ ስርጭት እስካለ ድረስ በተለያየ አይነት ነው የምንተክለው። የደን ችግኝ እንተክላለን። የደን ችግኝ ብቻ አይደለም፣ የደን ችግኝ የተለያዩ ዝርያዎች አላቸው። አግሮፎረስተሪ የምንለው የፍራፍሬ ችግኝ እንተክላለን፣ የቡና ችግኝ እንተክላለን። ከፍራፍሬ ችግኝ ሙዝ ይካተትበታል፣ አቮካዶ ይካተታል፣ ሎሚ፣ የተለያዩ ለምግብነት ጠቀሜታ ያላቸው ለደን ብቻ ሳይሆን ለምግብነት ጠቀሜታ ያላቸው
ችግኞችን ነው የምንተክለው። ስለዚህ ትልቅ ስራ ነው እየተሰራ ያለው የጠቅላይ ሚኒስትራችን ኢኒሼቲቭ ነው። ይህን ኢኒሼቲቭ ደግሞ ከ4-5 ዓመት በላይ እያሳካን ያለንበት ሁኔታ ነው ያለው። አገሩ በአጠቃላይ በደን ተሸፍኖ በጣም ጥሩ ደረጃ ያለበት ሁኔታ ነው የሚታየው። ዛሬ ቀን ሙሉ ስንተክል 182,000 ችግኝ እንተክላለን ብለን ነው አቅደን የተነሳ ነው። ይህንን ደግሞ እያከናወነው እንገኛለን። ይህንን የአንድ ጀንበር ችግኝ ተከላ 3 ቀበሌዎች በርበር ቀበሌ አለ፣ እንደዚሁ በሁለተኛ ደረጃ አዳዘር ቀበሌ አለ፣ አዴሌ ምርጥ መጠጃ ቀበሌ አለ። የነዚህ ቀበሌዎች በሶስቱም እየተሰራ ያለበት ሁኔታ ነው ያለው። አጠቃላይ እንደ ሶዶ ወረዳ በ44ቱም ቀበሌዎች ማዘጋጃን ጨምሮ 44ቱም ቀበሌዎች እየተከለ ያለበት ሁኔታ ነው ያለው። ስለዚህ እቅዳችን በደንብ እናሳካለን። ለአርሶ አደሩ ግን መልእክት ማስተላለፍ የምፈልገው የተተከለው ችግኝ መትከል ብቻ ሳይሆን መንከባከብ ያስፈልጋል። ውሃ ማጠጣት ያስፈልጋል። መኮትኮት ያስፈልጋል። ከእንስሳት ንክኪ ነፃ ማድረግ ያስፈልጋል። ቦታው በእርግጥ ነፃ ነው። ምንም እንስሳት እዚህ ውስጥ መግባት የለበትም። ሳር ካስፈለገ ሳር አጭዶ መውሰድ ይችላል እንጂ የትኛውም ፍየልም ሆነ ከብት እዚህ ውስጥ መግባት አይችልም። አርሶ አደሩ እየተንከባከበ የጽድቀት መጠኑ እስከ 90 እና ከዛ በላይ % መድረስ መቻል አለበትና ስለዚህ አርሶ አደሩ በኩትኳቱ ውሃ በማጠጣት በመጠበቅ መከታተልና መንከባከብ እንዳለበት መግለጽ እፈልጋለሁ። አመሰግናለሁ። እኛም እንደ ጽህፈት ቤት ለዚህ ዓላማ ስኬት ከተለያዩ ተቋማት ጋር በተለይም ደግሞ ከግብርና ጽህፈት ቤት ጋር በጋራ በመቀናጀት ከፕሮጀክቶች ጋር በመቀናጀት የችግኝ ዝግጅትና ሌሎች መሰል ጉዳዮች ስንሰራ መተናል። ይሄ በዋና ዓላማው እንደ ዓለም አቀፍ ደረጃ የዚህ የአየር ንብረት ለውጥ እየፈተነ ያለ ጉዳይ በችግኝ መርሃ ግብር እያስተካከልን ማን ነገር ከሆነ ፊት ለፊታችን ላይ የምናያቸው ጉዳዮች በጣም አስቸጋሪ ናቸው። ስለዚህ ዛሬ የምንተክለው ችግኝ አንድም በአካባቢ ጥበቃ ላይ ሚና ያላቸው፣ በሌላ በኩል ደግሞ ማህበረሰቡ የኢኮኖሚ በተለይ ደግሞ ለምግብነትም ጭምር ያላቸው ለመኖ ለእንስሳት እርባታ ሚና ያላቸው ችግኞች ናቸው እየተተከሉ ያሉት። ይሄንን ነገር ደግሞ ማህበረሰባችን ዛሬ በነቂስ ወጥቶ እንደተከለው ጽድቀቱ ላይ ደግሞ የበለጠ ክትትል አድርጎ ለዓላማ እንዲበቁ የተለየ ድጋፍና ትኩረት ስለሚፈልግ ይሄ እንደ መልእክት ቢወሰድ የሚል ሐሳብ አለኝ። ስለዚህ ጥቅል መርሃ ግብራችን ከሐምሌ 3 ጀምረን ዛሬ 28 ያጠቃላል ማለት አይደለም። የተወሰኑ ቀናቶች አሉን። እሱንም ሙሉ ለሙሉ ወደ 12.16 ሚሊዮን ችግኝ ተክላለን ብለው እንደ ወረዳችን ያዝ ነው። እስካሁን በመጣንበት ከ10.5 ሚሊዮን ችግኝ በላይ የተተከለበት ሁኔታዎች አሉ። ቀሪ የመኑና መሰል የተወሰኑ የደን ችግኞች አሉ በተመረጡ ቀበሌ። በዚህኛው ሳምንት ላይ ሙሉ ለሙሉ እስከ ሐምሌ 30 ባለው ሙሉ ለሙሉ ለማጠቃለል ስራ እየሰራን እንገኛለን። እንደሚታወቀው እንደ ሀገር ከ8 ሚሊዮን በላይ ችግኝ እንደ ማዕከላዊ ኢትዮጵያ 10 ሚሊዮን እና እንደ ዞናችን ደግሞ 876 ሺህ በላይ ታቅዷል። በእኛ ወረዳ ደግሞ እንደ ሶዶ ወረዳ ዛሬ ብቻ 283 ሺህ በላይ ችግኝ ይተከላል ተብሎ ነው የታቀደው። የዛ አንድ አካል የሆነውን ዛሬ እኛም በሴቶችና በህፃናት ተሳትፎ በሰፊው እየተሳተፍን ያለንበት ነው ማለት ነው። በጣም ደስ ይላል። ዋናው ነገር መትከል ብቻ ሳይሆን ደግሞ ተንከባክቦ ማጽደቅ ነው። ስለዚህ ለዛ ደግሞ ከዚህ በፊትም እንደሱ አይነት ልምድ ስላለ ብዙ ተስፋ ያለውና ለውጥ የሚያመጣ ጉዳይ እንደሆነ ነው የምነግር ማለት ነው። ቅድም እንዳልኩ 12000 በላይ ሴቶች አቅደን ከ300 ምናምን ችግኝ በላይ በክረምት ይተክላሉ ብለን ካቀድነው አንዱ ያሳካንበት ነው ማለት ነው።